ጽናትና ኪራ ዳግም ባልና ሚስት ላይ ሆኖ ተለያዩ። ቤቲ ደግሞ ወደ ኪራ ህይወት በድጋሚ እናቷ ይዛት መጣ። እሱም ደግሞ ቤቱ አስገብቶ እጇን ያዝ አድርጎ ለተፈጠረው ነገር ሁላ ይቅርታ ጠየቃት። ቤቲ ደግሞ ራሷን ማስታወስና የተደረገውን ነገር ሁሉ ረስታ እብድ ሁና ነበር። በቤቲ ህመም ምክንያት እናቷ ደግሞ ሕክምናውንም ጸበሉንም ያላደረገችው ነገር የለም። በስተመጨረሻ ግን ቤቲ ኪራን ካላገኘች ትክክለኛ ሰው እንደማትሆንና ህይወቷ እንደማያምር በድጋሚ ሲነግሯት የቤቲ እናት እንግዲህ ኪራን አፈላልጋ አለበት ቦታ ልጇን ቤቲን እንዲያተርፍላትና እንዲያድንላት ተማጸነች። እሺ ማዘር ይዘው መምጣት ይችላሉ ብሎ ቤቱን ካሳያቸው በኋላ የቤቲ እናትም ውላ ሳታድር ቤቲን ወደ ኪራ ቤት ይዛት መጣች። ገና ስታየው በደስታ ፈነጠዘች። ያሳለፉትን ነገር እያስታወሰች ራሷን መቋቋም አቃታት። ኪራም ደግሞ የሰራው ነገር ስህተት እንደሆነ ሲገባው 5 ዓመት ሙሉ ቤቲን እወድሻለሁ አፈቅርሻለሁ እያለ ጊዜዋንና ራሷን መስዋዕትነት ካደረገባት በኋላ ጽናትን በመካከል ሲያገኝ ትቷት ሄዷል። እንግዲህ ከዚህ ድራማ ብዙ ነገር መማር አለብን ሴቶችዬ ማለት ነው። ቤቲ በጣም ደስ ብሏታል። በስተመጨረሻ ኪራ ቤት ሆና እናቷም ተጎኗ ቁጭ ብላ ጽናትም እንዳጋጣሚ ስታያት በጣም ደነገጠችና ደምን ባለቀሰች። ጽናት ቤቲ በመምጣቷ ምን አይነት ስሜት ተሰማት? ቤቲስ እሷ ካበደች በኋላ ከህይወታቸው አስወጥተው የራሳቸውን ህይወት እያጣፈጡ እየኖሩ ነበረ። ቤቲ ግን በኪራ ፍቅር ፈጽሞ ልትድንና ራሷን ማስታወስ አልቻለችም። አንዳንዴ ሰውን ከራስ በላይ ማፍቀር ጤናችንን እንኳ ማንነታችንን አተን ስለዛ ስለ ሰው ማሰብና መጨነቅ አይቀርም። የቤቲ እናት በጣም ነው የተቆጡት። ልጄን ያንኩላ ጊዜዋን እንደላምጡት ተጠባህ በኋላ ምን አይነት እናት ናት የወለደችህ? ምን አይነት ቤተሰብ ናት ያሳደገችህ? እያለች በተደጋጋሚ መውቀስ ጀመረች። ኪራም ደግሞ ለጽናት ያለው ቦታ ምን አይነት እንደሆነ ባናቅም ቤቲ ስለመጣች ህይወቷ ስለሚያሳዝንና ከኪራ ጋር ስትሆን የነበረችበት በሽታ ለቋት ጤነኛ እንደምትሆን ስትነግረው ምንም ማድረግ አልቻለምና እሺ ብሎ ተቀበለ። የቤቲ እናት ራስ ወዳድነት ሳይሆን ማንኛውም ሰው እናት ለልጁ እንደሚያደርገው መስዋዕትነት እያደረገች ነው። የልጇ ህይወት እንደዚህ በከንቱ ሲያሳዝናት ግን ያላት አማራጭ የጣላትን ሰውዬ መለመን አድርጋለች። ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና አስተማሪው የጽናት ድራማ እንደቀጠለ ይገኛል። ውዶችዬ እንደናንተ መልካምነትና ቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ዳግም ልቧ ላይ ሽር ከኪራ ጋር ደግሞ ዳግም ላይ ገናኙ ተለያዩ። ቤቲ ቀጥ ብላ ወደነ ኪራ ቤት ህይወቷን መኖር ጀመረች። መቼም እንደዚህ ራሷን ስታና ራሷን ማስታወስ እስከሚያቅታት ድረስ እብድ ሁና ከቤት ወጥታ ተመልሳ ትመጣለች ብለን ማንም አልገመተም ነበር። ኪራ ግን የሆነ ሀሳብና መፍትሄ ማንጣት ነበረብህ እንጂ የሆነ ያልሆነ ሰው እያመጣህ ጽናት ልቧን መስበር የለብህም ነበር። ኒና እንደው ሳስበው ቤቲ የኒና እህት ትሆን? እሱ በጣም አጓጊና
በቃ አስቸኳይ ነገር ነው። እውነት ለመናገር ኒና በተደጋጋሚ እህቷን ስልክ ታወራለች። ኒና የተቀመጠችበት ምክንያት የራሷ እቅድና አላማ አላት። ያንን እቅድና አላማ በተለይ ከዚህ ከቤት ስወጣ እያንዳንዱ ያቃጠሉኝንና ያናደዱኝን ሰዎች ዋጋቸውን ሳልከፍል አልወጣም ብላለች እና ሰኒም ጋር ይሄው በአንዳንድ ነገር ከክብሩም ጋር እየሆነች እንዲሁም ደግሞ ሰኒን የሚያናድዳት ነገር እያደረገች እያቃጠለቻት ነው። እሷም ለራሷ ቃል ገባች። በተለይ ኪራ የሚባል ሰውዬ ከዚህ ከቤት ስወጣ የሆነ ነገር አቃጥየው ነው የምወጣው እያለች በስልክ ስታወራ ነበር። እንዲሁም ደግሞ ጽናትን አንዳንድ ስራዎች እያገዘቻት ሽንኩርት እየከተፈች ቤት እያጸዳች አስመስላ ለመኖርና ከጽናት ጋር ክፍተት ላለማድረግ ትግል ይዛለች። ኪራ በተደጋጋሚ ስልክ ሲደወልለት አንቺ ማንሽ? እባክሽ ዳግመሽ በስልኬ እንዳትደውይ፣ ሰው ሳያቅ ዝም ብሎ ይደውላል እንዴ? እያለ ውጭ በሆነ ጊዜ እየተነጫነጨ ነበር። ከዛ ወደ ቤት ሲገባ ደግሞ ጽናትን ኪችን ቦታ ላይ አግኝቶ ፍቅር እያጫወታቸው ባለ ሰዓት ሊስማትም ፍቅራቸውንም እየተገላለጹ እንደምትወደውና እንደምታፈቅረው እሱም እንደሚወዳትና እንደሚያፈቅራት ያላንቺ መኖር አልችልም፣ ብዙ ነገር ነው ያበራሽልኝ ስጦታዬ እያለ እየተሟዘዘ በነበረ ጊዜ ስልክ ተደወለለትና በቃ ይሄን ነገር ልናደርግ ስንል ኔትወርኩም ይንጫጫል አይደለ? ካቆምንበት እንቀጥላለን አለና የተደወለበትን ስልክ የጽናት እንግዲህ እጣ ፈንታ የመጣ የሄደው ልቧን እየሰበራትና እያስለቀሳት ትገኛለች። ጽናት ኒና አሁን ለራሱ ለበቀልና ለተንኮል መሆኑን አላወቀችም ማለት ነው። በቃ በጣም ተቸግራ ሴተኛ ዳሪ እያለች በተደጋጋሚ ታሪኳን ስታወራት ጽናትም ደግሞ ሁሉንም አምና ተቀብላለች ማለት ነው። ውድ የቻናሌ ቤተሰቦች ህይወት ባጭሩ ይቀጥላል ማለት ነው። ጽናት በስተመጨረሻ እንግዲህ ቤቲን ስታያትና እንዲሁም ደግሞ ካሁን በኋላ ያለውን ጊዜዋን ቤቲ ከኪራ ጋር እንደምታሳልፍና አብራ እንደምትኖር ስታውቅ ምን አይነት ስሜት ይሰማታል? የቤትስ እናት ጽናት የቤት ሰራተኛ ሆና ኪራን አፍቅራ ማግባቷን ስታውቅ ምን አይነት ስድብ ይወርድባት ይሆን? ምክንያቱም የቤቲ እናት በጣም ከባድ ሴትዮ ናት። ኪራንም ለራሱ እየሰደበችው ነበረ። በቤቲ እናት ደግሞ ሊፈረድ አይቻልም። ማንኛውም እናት ልጁ ተጎርታበትና በፍቅር ልቧ ተሰብሮ አብዳ በሽተኛ ሆና ማየት በጣም በጣም ከባድ ነውና እንግዲህ ይሄ ድራማ ደግሞ እነሱ ድራማ ብለው ሲሰሩ እኛ ምን ተማርን፣ ምን ተገነዘብን የሚለውን መረዳት መቻል አለብን ማለት ነው። ሴት ልጅ ሳይወዳትና ሳያፈቅራት እሷ ብቻ እየወደደችውና እያፈቀረችው እድሜ ልኳን ጊዜዋን መጨረስ እንደሌለባት ተምረናል ማለት ነው። ሲቀጥል ደግሞ ናሆሜ ከእናቱ ጋር ያወራው ነገር እኔ ሳስበው ስለ ቤቲ ጉዳይ ይመስለኛል። ቤቲ ተመልሳ ወደ ኪራ ህይወት ልትገባ ነው የሚል ነገር እናቱ ነግራው ደንግጦ ለመሩም ሳይነግራት መሩ ደግሞ ናሆሜ ምን ሆነ፣ ቤተሰቦቹ ምን ሆነው ነው፣ ምን አድርገውት ነው እያለች ያው እሷም ስለሚያማት ህመሟን እንትን እያለች እየተናደደች ትገኛለች ማለት ነው። እንዲሁም ደግሞ ናሆሜ ለመሩ ቀለበት አድርጎ ሰርፕራይዝ ሊያደርጋት ከኪራ ጋር እየነፉና እያዘጋጁ የመሩን ደስታ ማየትን እንደ ጓጓ ያመለክታል ማለት ነው። መሩ ብዙ ጊዜ እውነት ለመናገር የምትናገራቸው ንግግሮች ካፏ መጥፎና ክፉ ነገር አይወጣም። እንዲሁም ደግሞ በጣም የዋህና አስተዋይ ናሆሜ በጣም ይወዳታል፣ ያፈቅራታል። እሷም እንደዛው ለእናቷ ለራሱ ደውላ ከናሆሜ ጋር መኖር ማለት እኮ ምድራዊ ጀነት ነው ብላ አለች።
እንግዲህ መሩ እና ናሆሜ ፍቅራችሁን ያዝልቅላችሁ። ሰኒ ደግሞ የክብሩም ፍቅር ይዞ እየወዘወዛት ይገኛል ማለት ነው። ሁለታቸውም ደረቅ ስለሆኑ እንጂ እጅግ በጣም ይፋቀራሉ፣ እጅግ በጣም ይዋደዳሉ። በስተመጨረሻ ያው ሰኒና ክብሩም እንደሚጣመሩ እጅግ በጣም ተስፋለን። እንዲሁም ደግሞ ኒና የምትባል ሴትዮ የሰኒንም ህይወት እንዲሁም ደግሞ የጽናትንም ህይወት ለመበጥበጥ በጣም ቆርጣ የተነሳች ሴት ነበረች። ጽናት ግን አሁን በስተመጨረሻ ያው ከኪራ ጋር ሲለያዩ በጣም ያማል። ጽናት እንግዲህ መከራዎችንና ችግሮችን ሁል ጊዜ እየተደራረቡብሽ ይዘሻቸው እያለፍሽ ትገኛለሽ። አሁን ላይ ግን የሚቻለው ነገር ስላልሆነ ሳስበው የጽናት መጨረሻ የሚሆነው በስተመጨረሻ አገርን አቋርጣ አገርን ትታ ወደ አባቷ ቤት እንደምትሄድ ግልጽ ነው ማለት ነው። ጽናት በስተመጨረሻ ምን ያጋጥማት ይሆን? አባቷስ ጋር ሄዳ አባቷ በምን አይነት መልኩ ይቀበሏት ይሆነ? ትምህርቴን ልማር ብላ ሄደች። ከዛ የሰው ቤት ሰራተኛ ገባች። ከዛ ፈቀረች። ከዛ ከኪራ ጋራ አብራ ህይወቷን እየኖረች ነበረ። ኒና የተናገረችው መልእክት አንድ ሳረሳው ማለት ነው። እኔ ምለው ናሆሜና መሩ ሳይጋቡ ነው እንዴ እስከ ዛሬ ድረስ የሚኖሩት? ማለቴ ቀለበት ሳያስሩ እያለች አለች። ጽናትም ደግሞ ያለበት ይግነንበት፣ ፈስ ያለበት ዝላይ አይችልም አለች። እና ሮጣ ሄዳ ለማስረዳት ሞከረች። ፍቅር እኮ በቀለበት የሚታሰር ነገር አይደለም፣ ተው እንጂ ምን እንማር። ድራማስ ቢሆን ቤተሰቦቻችሁን ሳታስፈቅዱ በቃ አንድን ሰው ስላፈቀር ነው ስለወደድ ነው ብቻ እንጠልጥሎ አልጋ ላይ እንደዚህ በቃ ለህፃናት ለትውልድ ማስተምር ነገር መተቃቀፍ መላላስ ነው እንዴ? ምን ነው ወግና ባህላችን ሀገራችን ይረሳል? ምን ነው ቤተሰቦቻችን ለቤተሰቦቻችን ስንል እንወዳለን። ጽናት አሁን በተደጋጋሚ አባቴ አባቴ የአባቴ ክብር የአባቴ ክብር እያለች ትቅለሰለሳለች። የአባትን ክብር ደግሞ በዛ አይነት መልኩ ሳይሆን በተግባር ስናሳይ ደስታቸውን ምርቃታቸውን የምንፈልግ ከሆነ እነሱ ስብዕናቸውን የማይነካ ነገር ማድረጉ እጅግ በጣም የተወደደ ነው ብዬ አስባለሁ ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? ጽናት የኪራን ቤት ለቃ ትወጣ ይሆን ወይስ እዛው ቤቴን እያስታመሙ አብረው ፍቅራቸውን ይቀጥሉ ይሆን? ወይ ኪራስ ጽናትን ትቶ ሙሉ ልቡን አዘውትሮ ለቤቲ ሰጥያት ይሆን? ወይ መሩ እና ናሆሜ እንዲሁም ደግሞ ሰኒና ክብሩም ምን ይሰማቸው ይሆን? ጽናትን ትቶ ከቤቲ ጋር ሽርን ጉድ ሲል ኒናስ የቤቲ እህት ናት ዘመድ ናት የሚለውን ደግሞ በጉጉት የምናይ ይሆናል። እስከዛውን ድረስ ሰላም ለሀገራችን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።